ወደ እውነተኛ ወደ እግዚአብሔር ቃል እንዲመጡ ታድሶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እያልን ለብዙ ዘመን የጮህን እግዚአብሔርን በጸጋው ጉልበት ስለረዳን እዚህ ደረጃ ላይ ተደርሷል ማለት ነው። ምን አሉ ብፁዕነታቸው? የመጽሐፍቶቻችን ጥራት ያስፈልጋቸዋል። አዎ ጥራት ያስፈልጋቸዋል። እንግዲህ ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ማለት ነው። እኔ ባገኛቸው በግል አባት ስለሆኑ አሁን በወንጌል አማኞች ውስጥ በሆንም እሳቸው በፕትርክና በነበሩበት ዘመን እኔ ቀድስ አልነበረም። ከእሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ በነበሩበት ዘመን ነበር እኔ ቀድስ የነበረው እና ባገኛቸው ጉልበታቸውን ስሜ ቡራኬ ትከሻቸውን ስሜ ቡራኬ ከእጃቸው ላይ መስቀሉን አልሳለብም። ምክንያቱም የመጽሐፍ ቅዱስ ትምህርት ስለ አይደለም። ግን ስሜ አንድ ነገር እንደው የምትለው ነገር አለ ወይ ብለው ቢሉን ህዝባችን የታሰረበት ጽኑ ስርዓት በእንደነዚህ አይነት በቅዱሳን መላእክት ስም የተጻፈና እና አቡነ ገሪማ ምናምን ነገር እየተባለ እዚህ የሚቀለድበት ህዝባችን ላይ መቼ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌልን የነ ቅዱስ ጳውሎስን መልእክታትን እነዚህን ቅዱሳት መጽሐፍትን የሚያነቡት? ኦርቶዶክስ መጽሐፍ ቅዱስ ብቻ ብሎ የሚለውን ቃል የጴንጦች የሉተር ቅዠት ነው ብለው ታዲያ ብለን ስንላቸው ጻፉ ብለን ስንላቸው ወይ ደግሞ ጻፉ ብለን ሳንላቸው የመጽሐፍ ቅዱስ አይበቃንም ብላ ያለች ቤተክርስቲያን እጽፋለሁ ብላ መድኃኒዓለም ኢየሱስ ክርስቶስ ከወንድ ጋር 1 ሰዓት ሙሉ ከንፈር ተሳሳመ ስሜቱ እስኪመጣበት ድረስ ሰውየውን ሳመው ብሎ የሚል በጌታ መድኃኒዓለም ስም እንዲህ አይነት ነውር ተጽፏል። መድኃኒዓለም ከሰዎች ጋር ወርዶ ከንፈር ይሳሳማል። አንዱ መጽሐፍ አልበቃ ብሎ ያላት ቤተክርስቲያን እንደነኛ አይነት መጽሐፍቶች ጻፉ በገዳሙ ስሜቱ እስኪመጣ ድረስ ሰውየውን ሳመው ይላል። ልቤን አሳጥተኸኛል ይለዋል የሚሳመው ሰውዬ። ያው ድርሳነ መድኃኒዓለም ወገር ለመባጽዮን ኤርሚ እቺን አንብባት በእናት ይሄ ልጅም 1400 ሰዎች የሚስሙ ድንገት ያልሰሙ ይኖራሉ። ይሄ መባጽዮንን በጣም በቃ ጌታን በጣም የሚያዋርድ መጽሐፍ ስለሆነ ይነበብ። እሺ ኮፒ ሊንክና ሼር አድርጉልኝ ፕሊስ። የወንጌል አማኞች ለምን ሪፖርት ስለሚያደርጉብኝ ማለት ነው። ፕሊስ የወንጌል አማኞች እዚህ ባዶ ላይ እንደዚህ ንኩት ስክሪኑን ለማታውቁ ሰዎች ሪፖርት ያደርጉብኝና ያስጠፉብኛል። ፕሊስ እዚህ የምትሰሙኝ የወንጌል አማኞች በሙሉ ጸጋ ይብዛላችሁ። ተባረኩ። እሺ ማን ነው እዚህ መካከላችን የተኛ? ዳጊ ያለህ? ዳጊ ጥላሁን ዳጊሻይ ያለህ? እንቅልፍ ወስዶት ከሆነ ዳጊ እንትን እንድለው ብሩኬላ አስገባ ፈልግ። ዳጊ ያለህ? አስገባው። እኔ አሁን መቼኝ በፍጹም ዳጊ በፍጹም መኖርህን ለማረጋገጥ ነው። አንዳንዴ ከተኛ ማለት ነው። አብርሽ ቀራ በጣም ትልቅ ይቅርታ ወንድምዬው፣ መልሼ አስገባሃለሁ። እሺ አንድ ሰው ደግሞ ማነው ይፈቅድልኝ? ሌላ ሆሲ እህትየው ታናሽ ስለሆንሽ አንቺ ላስወጣሽ። እኔ ልውረድ? ማን ልበል? ኦኬ ሴናይ። ኦኬ ችግር የለም። ኦኬ አንድ ከኦርቶዶክስ እህት እና ብሩኬ ላስገባ ፈልጌ ነው። እሺ ይህን ስናነብ ልቤ እያዘነ ቤተክርስቲያኒቱም ራሱ ሰምተዋለች፣ አባቶች ሰምተውታል። እኛ እዚህ እንደምንላፋለፈው እንዳይመስሉ። ማንም መጥቶ ጎረምሳ ስለሰደበን አይደለም፣ ይሰሙናል። አባቶች ይሰማሉ፣ የሚሰሙ አባቶች አሉ። ለዚህም ነው ጉባኤ የጠሩት። 10 ዓመት ሙሉ ሶሻል ሚዲያ ላይ ጮክ ያለው ከወንድሜ ትዝታውም ጋር ከሌሎችም ጋር ሆነ። ከኛ በፊት ብዙ የጮሁ ሰዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካሙ መልኳን ያን ቆንጅዬ መልኳን ያበላሸባት በጣም ብዙ ነውር፣ በጣም ብዙ ቆሻሻ የሆነ ነገር ውስጥ ተጽፏል። ያውም በመላእክት ስም፣ በጌታ እናት ስም፣ በመድኃኒዓለም ስም። መድኃኒዓለም ላይ እንደዚህ ይቀለዳል ወንድሞች እናቶች። አሁን መለፍለፍን ትተህ ሄርሚ ናንወያይ፣ አትለፍልፍ፣ ዝም ብለህ ናንወያይ ነው። እታችሁ ረጅ የማንም ባልቴት መጫወቻ አይደለሁም። እታችሁ ረጅ ለባልቴት ስራ አልጠፋብኝም። አንቺም ብሎ ደግሞ ተወያይ። አሁን አንድ ቢይዝሽ
ለምን ከሊቃውንቱ ጋር አትናገርም ትያለሽ? ሊቃውንቶቹን ሁሉ ጠርቻለሁ። እታችሁ ረጅሽ እህትዬ እደግመዋለሁ። በዳጸ ልሳን አይደለም ከማንም ባልቴት ጋር እኔ አልከራከርም። የላክሽው አስገባኝ ብለሽ ነው አስገባውሽ። እዛ ቁጭ ብለሽ መስማት ነው ያለብሽ። ጥያቄ ካለሽ መጠየቅ። አሁን አንቺ ምን አውቀሽ ደግሞ ምን የምታውቂው ነገር አለ? ውዳሴ ማርያም አልተማርሽ፣ ቅዳሴ አልተማርሽ፣ መጽሐፍቶችን አላነበብሽ። ዘመኑን ሁሉ ሲያነብ ከመጣ ሰው ጋራ ከአንድ የወንጌል ሰባኪ ጋራ መጽሐፍ ቅዱስ ብጠይቅሽ አታውቂ፣ እንደዚህ ብጠይቅሽ አታውቂ። ኤርሚ ቁጭ ብለሽ ስሚታች። ኦኬ አንዴ ኤርሚያስ ላንብብልህ። አቤት አንዴ ክላስ እየረፈደብኝ ስለሆነ አንዴ አንብብልኝ እና ልውጣ። ያው ላንብብልህ ፈጠን። ቴንክ ዩ። ምዕራፍ 7 ገጽ 254 ድርሳነ መድኃኔዓለም ወገድ ለመባጽ ሲሆን ድርሳነ መድኃኔዓለም ወገድ ለመባጽ ሲሆን። እሺ ዳግመኛ የአባታችሁ አባቴ ብዬ ስለማልጠራ የአባታችሁ መዓዛ ማነው የመባጽዮን ደግነቱን እንነግራችኋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽቱ በጎ የሆነ የህይወት መዓዛ ወደ እኔ መጣ አለ። ብመለከትም ብቻዬን ነኝ፣ በእኔ ላይም ምን እንደሆነ አሰብሁ። ወደ ቅዱሳንም ሄዱ፣ እግዚአብሔርን አሳይቷቸው እንደሆነ ይነግሩኝ ዘንድ ደርሼ በእኔ ላይ የሚሆነውን ነገር ነገርኳቸው። ሰምተውም ከስጦታው የተነሳ አደነቁ። በግዕዝ ሁሉ አለ እዚህ ማለት ነው። አደነቁ። እዛ ምን አሉ? የይቅርታን አምላክ እግዚአብሔርንም ይቅርታን አምላክ አመሰገኑት። አንተም ብፁዕ ነህ ምስጉንም ነህ አሉኝ። ይህ የመዓዛ ሽታ መድኃኔዓለም ነው። ወደ መረጣቸው ሰዎች በመጣ ጊዜ ልማዱ እንዲህ ነው። አስቀድሞ ከመዓዛው ያጠግባቸዋል፣ ከዚህም በኋላ ይታያቸዋል። አንተን ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔም ኃጢአተኛው ምን እላለሁ? እሱ እንደወደደ ያዘጋጀኝ እንጂ እነዚህን ቅዱሳን አሜን እውነት ይሁን አሉ። ከዚህም በኋላ ትንሽ ቀን ተቀመጠ። የመዓዛውም ሽታ ከእርሱም አልተወገደም። ከዕለታትም በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የዚያን ጊዜ የፀሐይ ጨረቃ ብርሃን ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆኖ በአጠገቤ ተቀመጠ፣ አንገቴንም አቀፈኝ። ሕፃን ሆኖ ተቀመጠ። ማን የተቀመጠው? መድኃኔዓለም ማለት ነው። ተቀመጠ። በዚያንም ጊዜ ፍርሃትና መንቀጥቀጥም ያዘኝ፣ እንደ ሰምም ቀለጥሁ። እንዲህም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅሁም፣ ልቤን አሳጥቶኛልና። ለአንድ ሰዓት በልብሴ ቋጠርኩት፣ ልቤን አሳጥቶኛልና። ምኑ ሲሰማው? ከንፈሩ። ማን ነው ይህንን? በማ ላይ ነው እንደዚህ የሚባለው? በጌታዬ ላይ፣ በጌታችን ላይ፣ በመድኃኔዓለም ላይ። በመድኃኔዓለም ላይ ነው ቤተክርስቲያን የቀለደችው። ስጋዬን ለአሞራ እስክትሰጠው ድረስ እጋፈጣታለሁ። የመድኃኔዓለም የኢየሱስ ክርስቶስን ክብር ነው እንደዚህ ያደረጉት። ኦኬ። ከወንድ ጋር ተሳስሞ ለአንድ ሰዓት በልብስ የቋጠርኩት ይላል። ለአንድ ሰዓት ያህል እየተሳሳመ መድኃኔዓለም መጥቶ ከሰማይ በሕፃን መልክ መጥቶ መባጽዮንን ከንፈሩን ሳሞ ይላል። ከዛስ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ልትሄድ ነው አልሁት። ምኑ ነው የማይጠግበው? ከንፈር ለከንፈር እየተሳሳሙ ማለት ነው። ሳልጠግብህ ልትሄድ ነው አልሁት። ሚዩት አድርገው ወንድማችን። ሳልጠግብህ ልትሄድ ነው አልሁት። በዚያንም ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውህም፣ ዘወትር ከአንተ ጋር ሆናለሁ አለኝ። ይህንንም ብሎ ወደ ሰማይ ያረገ። ይህም ብቻ አይደለም፣ እሱ ብቻ አይደለም የሰማው። ስለቸኮልክ ይህን ክፍል ሁሉ በሙሉ ነው እኔ የማነበው መጽሐፉን። ከዛ ደግሞ ቁጥር 25 ላይ ከቁጥር 24 ጀምሮ እመቤታችንን መለሰችልኝ ይላል። መባጽዮንን መድኃኔዓለም ከሳመው በኋላ እመቤታችንን መለሰችልኝ፣ እንዲህም አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ። እርሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገዱ ይላል። ከዛስ እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። አየ ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ እየወረዱ በጣም ብዙ ሰዎች ጋራ የወንዶችን ከንፈር ይስማሉ። የትኛው የሞራል ብቃታችሁ ነው እናንተኛን መናፍቃን ብላችሁ የምትሉ?
ድብን ያላችሁ የክርስቶስ ጠላቶች፣ የጌታ እናት የማርያም ጠላቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እናቱም መለሰችልኝ፣ አፌንም ሳመችኝ። ህፃኑ መድኃኔዓለም ማለት ነው ይዞ አፌን ሳመኝ ይላል። ጢሞና ክህነትህ የተወደደ ነው እያለ ከዚያም ከኔም ተሰወሩ አለ። ይሄን ብቻ ይመስላችኋል? ይሄን ብቻ አይደለም። ችል ጨምርልና ሂድ። ይሄን ብቻ አይደለም፣ ሌላ የተሳመ ዘራ እችን ስማ። አዎ ደግሞ እንትን እኮ ነው ዛሬ ዝግ እኮ ነው፣ ትምህርት ቤት የለም 19 ዛሬ ሜዲያ አይደለም። እኛ ጋር እንዳይዘጋም ተብሎ አለ። እንዴት ነው ዛሬ? ካላንደርማ ዘግቶ ነበረ። እችን ስማ፣ ግድ የለም። ኦኬ የና ቶሎ ተላም ቤል ጨርሳለሁ። ኧረ ችግር የለውም። እኔ እኮ ይከታተላለሁ፣ እመጣለሁ ሌላ ጊዜ። አሁንም አምጡልኝ። ኦኬ ሚዩት አድርገው። ኦኬ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን እግዚአብሔር ለወዳጁ ለአባታችሁ ማለት ነው፣ አባቴ ብዬ አልጠራውም እኔ፣ ዘርአ ብሩክ በጎ ነገር እንዳደረገለት ያለ ድምፅ በሰማይ ደጃፍ አልፎ የእሳትን ባህር ተሻግሮ ፈራስ በሽባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ሲደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞችና እህቶች ስሙኝ ይላል። እሺ እየሰማን ነው። 1500 ሰው እየሰማ ነው እዚህ። ይህ ጻድቁ አባታቸው ባለ በሕይወት ዘመናቸው ለሚያመልኩት ክብርና ጸጋና ክብርን የሚሰጥ ከፈጣሪው ከመላእክት ከሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን በሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ቆመ። ዘርአ ብሩክ መላእክትም ለሌሎች ቅዱሳን ያልተሰጠ ይህንን ስልጣን አይተው ሰባቱን ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። መላእክት ማለት ነው። ዘርአ ብሩክ በክንፉ በሮ ሄደ፣ በእግዚአብሔር ዙፋን ፊት ደረሰ። ይህንን ሲያደንቁ ጌታችን ማለት ነው ኢየሱስ ከመንበሩ ማለት ከዙፋኑ ተነስቶ አፉንና እግሩን መላ አካላቱን ሁሉ ሳመው። የማንን? የዘርአ ብሩክን። ሳሚው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከየት ነው የተነሳው? ከመንበሩ ወይንም ከዙፋኑ ተነሳና ማንን ሳመው? ምኑን ሳመው? አፉን። ከዛስ እግሩን፣ የዘርአ ብሩክን አፍ፣ የዘርአ ብሩክን እግር፣ የዘርአ ብሩክን መላ አካላቱን ሁሉ ይላል። መላ አካላቱን ሁሉ ምንም የቀረ ቦታ የለም። ሀፍረተ ስጋውን ሁሉ ጭምር ማለት ነው። ምንም ሁሉ ነው ያቡራ ያለው ሁሉ። አንዳንድ አካላቶቹን አይደለም ያለው፣ መላ አካላቱን ሁሉ ሳመው። ማን ነው ሳሚው? ጌታዬ ኢየሱስ። የሚቀለደውን ቀልዲው ዘመናት አልቅሼበታለሁ፣ ዘመናት አልቀሰንበታል። እዚህ ያሉ ወንድሞቼ እናቶቼ፣ ጆኒ ስቶፕ። ኦኬ ሳመው፣ መላ አካላቱን ሁሉ ሳመው። ከዚህም በኋላ እናቱን ማርያም አፉንም እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት ይላል። ኢየሱስ ክርስቶስ ጌታዬ ለስም አጠራሩ ክብር ይሁንለት። ለእንዲህ አይነት ቆሻሻ ነገር ልጠራው እንኳን አይገባም ነበረ። ግን ኦርቶዶክስ የጻፈችው የዘመናት ጉድ ትውልድ ማወቅ ስላለበት ከዚህ ሰይጣናዊ ስርዓት መፈታት ስላለባችሁ ለዘላለም ወደሚኖረው ወደ ሕያው አምላክ ወደ እግዚአብሔር ቃል ዞር እንድትሉ እንናገራለን ገልጠን። ኢየሱስ ክርስቶስ ከሳመው በኋላ ይላል ከዛ እናቱን ደግሞ አንቺም አፉን ሳሚው አላት፣ የዘርአ ብሩክን እግሩንና መላ አካላቱን ሁሉ እንድትስመው እንድትባርከው አዘዛት ይላል። በገነትም ያሉ ሁሉ በገነትምና በዚህ ዓለም ያሉ ቅዱሳንና ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት? ማርያም የዘርአ ብሩክን አፉንና እግሩን መላ አካላቱን ሁሉ እንደተሳመችው ኢየሱስ ክርስቶስም የዘርአ ብሩክን አፉንና መላ አካላቱን ሁሉ እንደሳመው መላእክትንም እንደዚሁ እንዲያደርጉ አዘዛቸው ይላል። እነ ሚካኤል ተሰልፈዋል። ማንን ሊስሙ? ዘርአ ብሩክን። ገብርኤል ተሰልፈዋል። ሌሎች እልፍ አእላፋት መላእክት ተሰልፈዋል። የዘርአ ብሩክን እግርና መላ አካላቱን አፉን ከንፈሩን እንዲስሙ ጌታዬ እቺ ቤተ ክርስቲያን እንዲህ ነው ያሰደበችህ። የበቀል እጅ ይነሳ። ትውልድን ለማዳን ትውልድ እንዲጠፋ አይደለም፣ ኦርቶዶክስ እንድትፈርስ አይደለም፣ በወንጌል እውነት እንድትታደስ የእሳትህን ብርታት የቃልህን እውነት ግለጥልን። ልዩ ልዩ ተአምራትና ምልክቶችን ድንቆችን በማድረግ
ህዝብ ከታሰረበት እስራት ትፈታቸው ዘንድ እና እንዲያደርገች ይላል። ከዛም መላእክት ሁሉ እንዲያደርጉ አዘዛቸው። መላእክትም እሺ መላእክትንም እንዲሁ እንዲያደርጓቸው አዘዘ። ማለት ጌታችን ኢየሱስ ክርስቶስ እንደሳመው ዘርአ ብሩክን አፉንና እግሩን መላ አካላቱን ማርያምም እንደሳመችው እናንተም እንዲሁ አድርጉ ተባሉ። መላእክቱ ሁሉ እንዲሁ እንዲያደርጉ አዘዛቸው። ስለዚህ ተራ ወረፋ ይጠብቃሉ። ጌታችን ይስማል፣ ከዛ እናቱ ትስማለች። ተሳሚው ማን ነው? ዘርአ ብሩክ። የዘርአ ብሩክ እግር ነው። ኢየሱስ ነው የዘርአ ብሩክን እግር የሚስመው። ዘርአ ብሩክ የኢየሱስን መሳም ሲገባው፣ ኢየሱስ ግን የዘርአ ብሩክን እግሩን ሳመ፣ አፉንም ሳመው። ማርያምም ደግሞ የዘርአ ብሩክን አፉን፣ እግሩን፣ መላ አካላቱን ሁሉ ሳመችው። ሲስሟቸው ደግሞ ስሜታቸው ይመጣል። ልቤን አሳጣኸኝ ይላል። እናንተ በመንፈሳዊ ግልሙትና ውስጥ ያላችሁ ኦርቶዶክሳውያን ስሙን። የጌታችንን እናት የዚህን ያህል ልክ የምታዋርዱ የሁላችን ጌታ የሆነው መድኃኔዓለም ኢየሱስ ክርስቶስን ስሙን ጠርታችሁ ይሄን ያህል የምታዋርዱ እናንተ ናችሁ እግዚአብሔርን የምታከብሩ? እናንተ ናችሁ ወይ ምድራችን ላይ እግዚአብሔርን የምታከብሩት? ኤርሚ በቃ በሌላ ጊዜ እመጣለሁ። እሺ ትችላለህ ወንድሜ። እሺ አመሰግናለሁ ደግሞ ስለመለስክልኝ። ቴንክ ዩ። ኦኬ ብርክዬ፣ በቃኝ። እኔ እዚህ ጋር ብዙ መሄድ አልችልም፣ ያመኛል። ጌታዬ ተነካ። እንዴት አይነት መንፈስ፣ እንዴት አይነት ልብ ይችላል? በዚህን ያህል ልክ ቅዱሳን መላእክት ሁሉ ጭምር ሳይቀሩ ነው የተዋረዱት። የጌታችን እናት ማርያም ሁሉ ጭምር ሳይቀር የተዋረደችው። የሁላችን ጌታ የሆነ ነው የተዋረደው። የቀረ ፍጥረት የለም። መላእክት ሁሉ እንዲያደርጉ ይላል። ከዛ ደግሞ ስለ ክርስቶስ ደማቸውን ያፈሰሱ ነቢያት ሁሉ የዚህን ሰውዬ ከንፈር የሳሙት ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት መጥተው በየወገናቸው በየስርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለምንም በጸሎቱ ያድን ዘንድ ከሴቶች ከወለዷቸው በቀር ያለ ማለት ሙሉን ያነበብኩት መጽሐፉን ሙሉን እኮ ነው። ሙሉን ማለት እቺ ምዕራፍ ብቻ እንዳይመስል ሙሉን እዚህ የሚነበቡ የተነበቡ መጽሐፍቶች ሙሉን የተነበቡት። ብሩኬ ተቀበለኝ። በቃ ከዚህ በላይ ብሩኬ አለህ? ኤርሚዬ አዎ አለሁኝ። እስኪ ግቡና እንደዚህ አይነት ነውረኛ መጽሐፍት ምን እንደሚሉ እንስማቸው። ኦርቶዶክሳውያን ገስት ላይ መግባት ትችላላችሁ፣ ላኩና እንቀበላችኋለን። አሁን የጨለማ አይደለም ይላሉ ለእንደዚህ አይነት መጽሐፍት። ከዛ ገብተው ይከራከራሉ፣ ይሞግታሉ። እስኪ እንያችሁ ለማንበብ የሚሰቀጥጥ በጨለማ ውስጥ ያለ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ወይ ደግሞ የጌታን ክብር የማያውቅ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ፍጡራንን ያነገሰ ጌታን የሚያዋርድ መጽሐፍ ነው ይሄ መጽሐፍ። እሺ የመብርሃን ልጅ እንኳን ደህና መጣ ወይ እንኳን ደህና መጣሽ። ወንድም እየተሽከረከረ ነው። አልገባም። ኔትወርኩ አይሰራም። እሺ ጠብቀኝ አንዴ። ቢኒ ቪዲዮን እስክታወጣ ድረስ ለምን እኔ በጨለማ እንዳለ አላሳየው? እሺ አሳይ። ቪዲዮን አውጣለሁ። ገብረ መንፈስ ቅዱስን ታውቀዋለህ አይደል? አውቀዋለሁ። ታውቀዋለህ? እሺ ምን አለ ዘማሪው?
ትክክል የዓለም ብርሃን ናቸው። አላነበብክም ወንጌል? ይሄ ሁሉ ዓለም ትክክል 100%። እሺ ለአንተ ገብረ መንፈስ ቅዱስ ብርሃን ነው? ያው የዓለም ብርሃን ናቸው። ጥያቄ ለአንተ ገብረ ነው መንፈስ እኮ። ቅዱስ አዎ ብርሃን ነው ወይ? ነው አልኩህ እኮ። አዎ ብርሃን ብርሃን የሚያስፈልገው በጨለማ ላለ ነው ወይስ አይደለም? ብርሃን በጨለማ ላለ እነሱ ብርሃን ናቸው። በጨለማ ለሚኖር ሰው ብርሃን ናቸው። አንዴ ሰው ሰምቶ መመለስ መቻል አለበት። ገብረ መንፈስ ቅዱስ ብርሃኔ ነው አልከኝ አይደል? አዎ ብርሃን የሚያስፈልገው በጨለማ ላለ ነው ወይስ አይደለም? በጨለማ ላለ ነው። አበደን በቃ በጨለማ እንዳለ አሳየሁህ ማለት ነው። ቀጥል ቢኒ አለቀ። አዳምጠኝ አዳምና አትለፍ። አይደለም መልስ አለኝ። የተዲያ አለኝ። አንዴ ተረጋጋና ስማ ወዳጅ አትበል። እንደዛ ካልክ እኮ ውይይት አይሆንም። ገብረ መንፈስ ቅዱስ ብርሃኔ ነው አልክ አይደለ? አዎ አልኩ። ብርሃን የሚያስፈልገው ደግሞ በጨለማ ላለ ሰው ነው አይደል? ትክክል። ሰው በጨለማ ነው ያለው። በቃ እኮ ተናገርክ። ትክክል ለምን ትላለህ? አዳምጠኝ። እሺ ጨለማ ማለት ምን ማለት ነው? በጨለማ የሚኖር ማለት ምን ማለት ነው? ለጨለማ ደግሞ አሁን ዲፊኒሽን እንስራለን። ጨለማማ በቃ ጨለማ ነው። ለምን ዘለ ገብተህ ለምን እንትን ትላለህ? በጨለማ የሚኖር ማለት ምን ማለት ነው? ጨለማ ማለት ህይወት የሌለው ማለት ነው። ጨለማ ማለት ህይወት የሚያስፈልገው ማለት ነው እኮ በቃ ምንም ህይወት ማለት ምን አይነት ህይወት? ምን አይነት በብርሃን የሌለ የቁጣ ልጅ እኮ በጨለማ የሚኖር ሰው ነው የምልህ። ብርሃን ለመሆን ምን ማድረግ አለብህ? በጨለማ ለመውጣት ምን ማድረግ አለብህ? እሱ ሌላ ጉዳይ ነው። በጨለማ መኖርህም ሌላ ጉዳይ አይደለም። በጨለማ አለ ሲባል አንድ ሰው ምን ሲሆን ነው? የቁጣ ልጅ ነው ማለት ነው። እየነገርኩህ እኮ ነው። በጨለማ የቁጣ ልጅ ማለት ምን? የቁጣ ልጅ ማለት ይዞ ይሰማል አይደል? እሺ አንዴ ስማኝ። በቃ ሳወራ የሆነ ቃል እየሰማ ሳይሆን መጠየቅ ያለብህ አንዴ ስማሽ ምን ማለት እንደሆነ በደንብ ልንገርህ። እሺ አስረዳ። የቁጣ ልጅ ማለት ከፍጥረቱ አዳማዊ ሆነ ዳግም ያልተወለደ በጨለማ ያለ የክርስቶስ ህይወት የሌለው የዘላለም ህይወት የሌለው የዚህ ዓለም ሰው መንፈስ ቅዱስን ያልተቀበለ የእግዚአብሔር ልጅ ያልሆነ የቁጣ ልጅ ይባላል። በጨለማ ያለ ይባላል። አዎ አቦ ብርሃኔ ነው አልከኝ። ብርሃነ ከሆነ ደግሞ አንተ ጨለማ ነህ ማለት ነው። በጨለማ ውስጥ ያለህ ነህ ማለት ነው። በአንደበትህ አስመሰከርኩ በጨለማ እንደሆንክ ማለት ነው። ቢና የቪዲዮ መቀጠል ትችላለህ። እሺ አዳምጠኝ። አንተ አሁን ጨለማ የምትለይትን ይዘህ በክርስቶስ ያለመኖር የማይኖር ሰው ነው አልክ። የክርስቶስ ልጅ ያልሆነ አንተ ይህች ብቻ ነው ትርጉም ማለት። ጨለማ ማለት ከኃጢአት ያልወጣ ሰው በጨለማ ነው። ታውቃለህ? አንድ ሰው በኃጢአት ውስጥ ያለ ሰው በበደል ያለ ሰው ጨለማ ህይወት እንደሚኖር የታወቀ ነው እኮ። ታዲያ እውነት እኮ በኃጢአት ላለኖች አዳምጠኝ። በኃጢአት ላለኖች ይሄ ሰውዬ እኮ ታዲያ ትክክል ነህ አልኩህ እኮ። አሁን በኃጢአት ካለክ እውነት ነው በጨለማ ነው ያለው ወዳጄ። ትክክል። በቃ እነሱ ደግሞ በአማላጅነታቸው ደግሞ እነሱ ወደ ብርሃን ያወጡናል። ብርሃን ማለት እንደዛ እኮ ነው። በብርሃን አይደለም በጨለማ ነው የምንልህ እኮ። ታዲያ ትክክል ነን በማስረጃ ሳይሆን ነው እያልኩ። እኛ ክርስቲያኖች እኛ የክርስቶስ ልጆች ያሳዝኑኛል። ግን ኦርቶዶክሳውያን ጌታ እኛ ኦርቶዶክሳውያን የሚራራ ልብን ያለ ለኦርቶዶክሳውያን ጌታ በሚያውቀው ማለት ነው። እሺ ራራልን ችግር አንዴ ስማ። ሐዋርያቶቹ እናንተ ለዓለም ብርሃን ናችሁ ሲባል የጌታን ቃል ይዘው በጨለማው ላይ ስለሚያበሩ የዓለም ብርሃን እኛ ነን። እሺ አቦ የሚባል የሆነ ሰውዬ አይደለም የዓለም ብርሃን። በሆነ ሰዓት የሞተ ሰውዬ እኛ ነን የዓለም ብርሃን። ይኸው ቃሉን ይዘን በጨለማው ላይ የምናበራ ማለት ነው። እኛ በብርሃን ነው ያለን። ለኛ ብርሃናችን ኢየሱስ ክርስቶስ ብቻ ነው እንጂ አንዱ ክርስቲያን ለአንዱ ክርስቲያን ብርሃን ነው ማለት አይደለም። ክርስቲያኖች ግን ለጨለማው ዓለም ብርሃን ናቸው። አንተ ግን አቦ የሚባለውም ለሃይማኖትም በርሶማም አርሴማም ከተማም ብርሃን ናቸው። ለምን? በጨለማ እንዳለ ስለምታውቁና እኮ እሱን ነው የምልህ እኮ። ከጨለማ ውጣ። በአንደበትህ ጨለማ ውስጥ እንደሆን አስመሰከርኩ ነው እያልኩ ያለሁት። እሺ አዳምጠኝ። ድናል አንተ በጨለማ ያለ ሰው ማለት አዳምጥ። አንተ ድናል ከጨለማ ወጥተሃል። በጨለማ ውስጥ ያለ ሰው ነው ለምንድን ነው የማዳምጠው? ቪዲዮን ያሳየክ። በጨለማ ውስጥ ያለ ሰው መልስ የለህም። ላመጣኸው ወሬ ወት እንደሆነ አትመልስም። እሺ እኔ እመልስልሃለሁ፣ ችግር የለም። እሺ አሁን ቢኒ ቀጥል። በቃ ተው ቢኒ ያሳየኝ። አንዴ ይኸውልህ ለጥያቄዎች ድነሃል ወይ ላልኩህ ምናምን እመልስልሃለሁ። በመሀል ስለገባሁኝ በውይይታችሁ መሀል
ቪኒ ቪዲዮን ያሳይህና ከዛ አንተ ጥያቄ ያለህን ደግሞ ጠይቀኛለህ፣ መልስልሃለሁ። እሺ እጠይቃለሁ። ጥያቄ አለኝ በጣም መልስልሃለሁ። እሺ ቪና የቪዲዮን ካዘጋጀ ካሳየው። በመሀል ስለገባው ይቅርታ። ቢና አለክ? ገብረ መንፈስ ቅዱስ ያለም ያሳዝነው። ከዛ ደግሞ በአካል ሲያው ጎርመስ ሲያልክ ነው የምትመስል፣ ግን በአእምሮ ምንም እንጃ ብቻ እንዴት እንደምትረዳው መጽሐፍ ቅዱስ እንጃ። ከዛ ደግሞ ትመጡና ማለት ነው ተክል የመጣ ከቲሳ የመጣ ከቲሳ። እሺ እኔ እናንተ እንቀጥል በቃ። አንዴ ሎድ እያደረገልኝ ነው። አንድ ጊዜ እሺ። ልጇ ነው አምላኳ። እሺ ብሩክ አንተ ጋር ዝክረ ንቅያ ጉባኤ የሚባለው ነው። ቆይ ቪዲዮን ያሳይህና አንተ ትጠይቀኛለህ። እኔ ቆይ ቪዲዮን ያሳይህና ከቢጂ ጋር ስጨርስ በጨለማ ያለ ሰው መከራከር አይደለም ያለበት፣ ወደ ህይወት እንዲመጣ መጠየቅ ነው ያለበት። እውነቴን ነው የምላችሁ። ኤግዛክትሊ ጨለማ ያለ ሰው ሲገባ ሊሞግታችሁ መግባት የለበት፣ ጠይቆ ወደ ብርሃን እንዲመጣ ማገዝ ነው ያለባችሁ። በቃ አንተ ቢኒ ቪዲዮን ያሳይህና አንተ ትጠይቀኛለህ። የክርስትና ማለት ምን ማለት እንደሆነ ደግሞ እኔ እመልስልሃለሁ። ክርስትና ማለት ምን ማለት እንደሆነ እሺ ትመልስልኛለህ። እሺ ዝክረ ንቅያ ጉባኤውን ታውቀዋለህ? ምን የመቼውን ጉባኤ? ወዮ በ325 የተደረገው ነው። አቤት በመቼ የተደረገው? ያሁን ነው ወይስ የበፊቱ? ያሁን ሚያዝያ ውስጥ የተደረገው። አሁን ልታሰማኝ ነበር። አሁን ያሁኑን አሰማኝ። አሁን ልታሰማኝ አላቦና አብራኝ አሉ። አዎ ዝክረ ንቅያ ጉባኤውን ታውቀዋለህ ወይ አልኩ። በቃ እሺ እሱን አሰማኝ። አላውቀውም። ልሰማው አይደለም ስለማላውቀው። እሺ ስለምን የተሰበሰቡት ታውቀዋለህ? እሱንስ ቅድም እንኳን ተነጋ። እሱንም አታውቀው? አሁን ቪዲዮውን እኮ ልታሰማኝ ነው። ምን እንዳሉ ጨለማንን ያሉበትን ልታሳየኝ ነው። እየጠበቅኩ ነው። በቃ ይሁን። እኔ እኮ ሎድ እያደረገልኝ ነው። አሁን ልከፍትልህ ነው። ተረጋጋ፣ ችግር የለም። አይዞህ ወንድም አለ። ግን እኔ እንትንን በዛውም እንድትመዝነው ነው። እሺ አሁን ቅድም አላውቀውም ያልከውን ነገር ልታብራራው ስትጀምር ነው ያስቆምኩ። አለማወቅ እኮ ኃጢአት አይደለም እኮ። ዝም ብለህ አሳየኝ በቃ። አሁን ዝም ብለህ አሳየኝ። አይ አለማወቅ ኃጢአት፣ ልክ አለማወቅ ኃጢአት አይደለም። እውነትህን ነው። እኔ እኮ እሱ ላይ ችግር የለብኝም። ግን የማታውቀውን ነገር ልታብራራው ስትጀምር ነው ኃጢአት የሆነብህ አንተ እንጂ እኮ በቃ አሁን ላድምጠውና ከዛ እኮ አብራራዋለሁ። ላድምጠውና ከዛ አብራራዋለሁ። አድምጠህ ስታብራራው ትክክል ነህ። በቃ እኔ አሁን ከአንተ ጋር እጅ መጨባበጥ ጀምራለሁ። ግን ሳትሰማው ምንም ሳትል እንደዚህ ብለዋል ስልህ አላሉም ስትል አሁን እሱ በቃ እንትን ማለት ነው የሚሆንብህ። እሺ አንዴ በትልቁ ልሆንና ራሴን ኦኬ ይታያል በደንብ ይታያል። ክፈተው። በጣም ጥሩ። ይሄ ዝክረ ንቅያ ጉባኤው ማለት አሁን ሚያዝያ ላይ የተደረገው ጉባኤ ማለት ነው። ኦኬ ትውልዱ የጠፋበት ቤተክርስቲያኒቱ ወንዘ ይነጉ ሙሳ በኡሁዶ ነው። መጻጻ ላይ ወዘራ ክፍታለ ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት ጫና በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እንደና ንቁ እንጂ እንድትነቁ ነው እኮ እንዲህ የላባቸው ሞልቷል። ለመቼ ታረጉታላችሁ? ወይም በመቆም ብቻ እንዲሰንገፋቸው ብላችሁ ታስባላችሁ? እንስማው ወይ አይሰማም? አይ ኦልሬዲ አለፈ። ጨለማ ድቅድቅ ጨለማ ውስጥ ነን ያለ ነው እያሉ ተናገሩ። እሺ በቃ
እንትን ብዬ ማሳለፍ ማለት አለፍም ብሎ እንዲሰማው በደንብ ከእናንቱ ቆይ እዚህ ጋር እናወራ። በቃ ያዝ። አሁን እዚህ ጋር ሐዋርያቶች አለ ለዓለም ሁሉ ዞሮ አስተማሩ። እኛ ግን የሁሉ ሊቃውንት ተሰብስበን አለ ማስተማር አንቻልም ተኝተናል። አሁን ይሄ ምን ማለት ነው? አሁን እኛ ጨለማን ውስጥ ኢትዮጵያ ውስጥ ጨለማ ውስጥ ነው እኮ ያለችው። ለምን ትላለህ? አሁን አንተ ወጥተህ ስለገባ ነው አይደለ? በጅው ጨለማ ማለት ምን ማለት ነው? ጨለማ ጦርነቱን ያስብ፣ ህዝብ በህዝብ መበላላቱን አታስብም እንዴ? ጨለማ ማለት እኮ ይሄ ነው። ዛሬ ኢትዮጵያ ሰላም ነው ያለችው? ምንድነው ይሄ? መረጃ አንጣልኝ ያልከው ሰውዬ አሁን ስለ ጨለማ የምታብራራው በእናትህ እፈር እስኪ በእናትህ። ቅድም እኮ መረጃ አንጡልኝ ስትል ነበር። አታብራራም። ጭንቅላትን እስኪከታተሉ ጨለማዎች ልትሳሉ አይደለ? በስምንት ይከፈላል፣ ግስ አለው፣ ጨለማ ግስ አለው ብለህ እንደ ቤዛ ልትመጣ ነው? ትንሽ እፈሩ በእናትህ። አዳምጠኝ ዳጊ፣ ምንም ዝም ብለህ ብቻ ነው አዳምጠኝ። ወታርግና እኔና ቢኒ ነው ጨለማ ማለት ክርስቶስን አናምን ማለት ነው። አሁን ይሄ ጨለማ ሲሉ ከክርስቶስ እያመን አይደለም እያሉ ነው። ክርስቶስ ብርሃን አይደለም እያሉ ነው። ጨለማ ስለ ራሳችሁ ድክመትትና ነው እየተናገሩ ያለው። እኛ ተኝተናል፣ ህዝቡን ልናነቀው ይገባል እያሉ እኮ ነው። ህዝቡን ጨለማዎች አይነት በምድር ላይ ያሉ ጨለማዎች በአንዴ ትዝ አሉ። መረጃው ሲመጣ የጨለማዎች በስንት እንደሚከፈል ጨለማ የሚለው ቃል መጀመሪያ ኦሪጂኔት ያደረገው ከምን እንደሆነ ከሁለት የግሪክ ቃላት ምናምን በአንዴ ነው ትዝ አለ። አንተ ሜሞሪ ባንድ ክርስቶስ አሁን ምንድን ያለ ዳጊ ልጠይቅህ። ምንም ጠይቀኝ ነገር የለም። እንደዚህ የማስታወስ ችሎታ ስለተመለሰ ደስ ብሎኛል። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ። 1100 ሰው እያዳመጠ ነው። አዳምጥ። 1100 እንትን እኮ ነው የወንጌል አልዛይመር በሽታ ሲፈወስ ነው። ላይቭ እያየን እኮ ነው። ላይቭ እያየን አዳምጥ። ጌታን ማመስገን ትልቅ ሰው ነው እኮ። እስኪ ተረዳ። ጭንቅላት ወዳለሁ አባቴ ወዳለሁ። ቀጥል፣ ከቢኒ ጋር ቀጥል። እኔም ወዳለሁ። ቆይ አዳምጠኝ ጃጊ። አሁን አንተ እንደዚህ ሲሉ ምን ማለት ነው? ኦርቶዶክሱ ጨለማ ውስጥ ነው ያለው ነው ያሉት? እንደዚህ ነው ያሉት አነጋገራቸው? ትንሽ ተረዳ። ህፃን ልጅ እኮ አይቶ የሚከፈል ትዝ አለህ? በአንዴ መረጃ የጠየቀው ሰውዬ አሁን አብራሪ ሆንክ። በጨለማ ላይ ስፔሻላይዝ በቃ ሰርተሃል። አሁን አንተ እዚህ ላይ ማስተርስ ሰርተሃል በጨለማ ላይ ምናምን። ቀጥሉ ዳጊ። ጨለማ አንደምታ ትርጓሜ ካለው እስኪ ጠይቁት። ጨለማ ማለት በእውነት እንደው በጣም ያሳዝናል። እንዴ ማንም ሰው የሚረዳው ሰው ነው። እናንተ እንኳን ፓስተር ተብላችሁ ትልቅ ሰው ተብላችሁ አሁን ጨለማ ህፃን ልጅ ለመረጃት አይደለም። እሺ አሁን በቃ ጥሩ። በምን ምክንያት ነበረ ይሄ ሚያዝያው ጉባኤ የተጠራው? ይኸውልህ ስለ ምክንያቱ አይደለም አሁን እየተናገሩት ያለ በዛ ጉባኤ ላይ ተቀምጦ ብራዘር አትጩ። የምትጠየቀው መልስ ፕሊዝ። ለምንድን ነው የተጠራው? እህል እኮ ተነጋግረናል አይደለም? ተነጋግረናል። አላውቅም አልኩህ እኮ። ለምንድን እየደጋግም ትጠይቀኛለህ? አታውቅም አይደል? በቃ ይሄን የሰማሁትን ቃል መልስ ሰጠሁ። አሁን ይሄ ጨለማ እንዳልሆነ ግልጽ ነው። በእውነት 1000 ሰው እዚህ ጋር እያዳመጠ ይሄ ልጅ ጤነኛ ነው እንዴ? አንተ ሰው በአንድ ጉዳይ ላይ ስብሰባ ስትጠራ ጉዳይ አለው ያ ስብሰባ አይደለ? ዝም ብለህ መቼስ ስብሰባ ስትጠራ ዝም ብለህ አጠራ። ጉዳይ አለው። ህዝቡን ህዝብ ጉዳይ አለው። አዎ ጉዳዩ ደግሞ ስለምን ነበረ? እኔ እኮ ነገርኩህ እኮ ጉዳዩን ስለምን እንደሆነ አላውቅም፣ ግን ስለተናገሩት ነገር ጉዳዩ ስለምን ትምህርት ነው። ህዝቡን ወደ ዝም በል ሚውት አድርገው ቁጭ በል። ጉዳዩ ስለምን እንደነበረ ስለማታውቅ በደንብ እንንገርህና ከዛ በቃ አባቶችን እንዴት ጨለማ ብለው እንደተናገሩ ቅርጥፍ አድርገህ በልታት ወይ ትወርዳለህ። እንደዛ ይሻላል። ስለማታውቀው ጨለማውን ልታብራራለን ስለፈለግ በምን ጉዳይ እንኳን ተሰብስበው ይህንን እንዳሉ አታውቅም። ኦኬ፣ ይሄ ደግሞ ምን ያሳያል? ብላይንድሊ ቀናተኛ እንደሆንክ እንጂ ምንም በቃ አውቀህ አይደለም የምታደርቀን እዚህ ጋር ደርቀን እዚህ ቀልባባ ነች እንዴ? እንደዚህ ያለች ቀልባባ ነች እንዴ? 5000 ቀልባባ